ሄሎ ሰላም ጤና ይስጥልኝ ውድ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ ሩል ኦፍ ፕሮባቢሊቲ የሚለውን የቻፕተር 4ን መጨረሻ ወይም ደግሞ ፓርት 3 ይዘን መጥተናል። ባለፈው ፕሮባቢሊቲ እንደ ፕሮባቢሊቲ ዲስትሪቢዩሽን የሚለውን ፓርት 1 እና ፓርት 2 ሰርተን ዛሬ መጨረሻውን ፓርት 3 ይዘን መጥተናል። ቻናላችን አዲስ ሆናችሁ ወደ ኋላ በመመለስ ፓርት 1 እና ፓርት 2 መመልከት ትችላላችሁ። እንዲሁም ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እንዲሁም ሼር በማድረግ ቻናሉን እንድታበረታቱ ከወዲሁ እንጋብዛለን። ስለዚህ ዛሬ እንግዲህ የምናየው ሩል ኦፍ ፕሮባቢሊቲ የሚለውን ፓርት 3 ላይ እናያለን ማለት ነው። እንግዲህ እንደማንኛውም ማትማቲክስ ይሄም ፕሮባቢሊቲ የራሱ ሩል አለው ማለት ነው። የመጀመሪያው ሩል አዲሽን ሩል የምንለው የመደመር ሩል የምንለው ነው። እንግዲህ እሱ ምንድነው? from the previous discussion recall that if either one event 2 and the event n from the set of existing events of the sample spaces, then e1 union e2 union en equivalent to sample space። እንግዲህ ኢቨንት 1 እና ኢቨንት 2 እንዲሁም ኢቨንት n ቢኖረንና እነኚህ ኢቨንቶቻችን ደግሞ ኤግዞስቲቭ ኢቨንት ከሆኑ ዞሮ ዞሮ ኤሌመንት ኦፍ ሳምፕል ስፔሳችን ናቸው ማለት ነው። ስለዚህ የዩኒየናቸው የግድ ወይም ደግሞ ድምራቸው ሳምፕል ስፔሳችንን ይሰጠናል ማለት ነው። so moreover the probability of an event or PE is given by probability of n number of event over number of sample space ብለናል ባለፈው። so number of outcome covering event over number of all possible outcomes ብለን በዚህ ገልጸነው ነበር ባለፈው። ስለዚህ እንግዲህ ኢቨንቶች ሲደመሩ ዩኒቨርስ ወይም ሳምፕል ስፔሱን ይሰጡናል እንደማለት ነው። so if e1 and e2 are any two events, then the probability of e1 union e2 is equal to probability of e1 plus probability of e2 minus probability of e1 intersection with e2 ነው የሚሆነው ማለት ነው። and if the event are mutually exclusive ሆኑ ማለት የጋራ የሚሉት ነገር የላቸው ማለት ነው። ስለዚህ their intersection empty set ነው የሚሆነው። therefore probability of e1 union e2 is equal to the summation of probability of e1 and the probability of e2 ነው። ስለዚህ ሁለቱ mutually exclusive ሆኑ ማለት ምንም የሚያገናኛቸው የለም። ስለዚህ የጋራ የሚሉት የለም። ኢንተርሴክሽናቸው 0 ነው። ኢንተርሴክሽን 0 ሆነ ማለት ደግሞ probability of e1 union e2 የሚሆነው probability of e1 plus probability of e2 ይሆናል ማለት ነው። እዚህ ጋር በኤግዛምፕል እናያለን። እንግዲህ ኤግዛምፕሉ እንደሚለው find the probability of obtaining 6 or 4 in one rolling of die ይላል። እንግዲህ አንድ እንዳይ ራይት ሮል ብናደርግ probability of 6 or 4 የማግኘት እድላችን ምንድነው ስንት ነው የሚለው find the probability of getting header or tail in tossing a coin once and a die is rolled once, find the probability that it is even or it is divisible by 3። ስለዚህ እንግዲህ የመጀመሪያው ቶታል ሳምፕል ስፔሳችንን ማወቅ ነው። እንግዲህ የመጀመሪያው ጥያቄ ላይ እንደምታውቁት አንድ ዳይን ሮል ብናደርግ 1 2 3 4 5 6 እያልን እስከ 6 ድረስ አት ዘ ቶፕ ማግኘት እድል አለን። ሁለተኛው ላይ ደግሞ አንድ ኮይን ቶዝ ብናደርግ አይዘር ሄድ ኦር ቴል ነው የምናገኘው። ይሄ ግልጽ ነው። አንድ ዳይ ደግሞ ሮል ብናደርግ ከ1 እስከ 6 ሳምፕል ስፔስ ካገኘን ከዛ ውስጥ ኢቭን የሆኑት ወይም ደግሞ በ3 የሚከፈሉት እነማን ናቸው ጥያቄው ማለት ነው። ስለዚህ ይሄንን ለመስራት የመጀመሪያው እንግዲህ ብናደርገው let e1 be an event of getting 6 and e2 be an event of getting 4 እንበል። ስለዚህ e1 probability of getting 6 ቢሆን ሮሊንግ ዳይ ላይ e2 ደግሞ probability of getting 4 ቢሆን ስለዚህ e1 and e2 are mutually exclusive ናቸው። መቼም አንድ ዳይ ሮል አድርገን 6ንም 4ንም የምናገኝበት እድል የለንም። ስለዚህ ኢንተርሴክሽን የለም ማለት ነው። so probability of e1 union e2 ምንድነው የሚሆነው probability of e1 plus probability of e2 ነው። ስለዚህ 6 የማግኘት እድላችን አንድ እንዳይ ሮል ካደረግን 1/6ኛ ነው። 4 የማግኘታችን እድልም እንደምታውቁት 1/6ኛ ነው ማለት ነው። ስለዚህ 1/6ኛ ሲደመር 1/6ኛ 2/6ኛ ስለሚሆን ቶታሊ 1/6ኛ ይሆናል ማለት ነው። ስለዚህ probability of getting 6 or and the probability of getting 4 is always 1/6 ነው ማለት ነው። so አሁንም አንድን ሳንቲም ሮል ብናደርግ probability of head or tail የማግኘት እድላችን probability of head plus probability of tail ነው minus probability of head intersection tail ነው። ሁለቱ ኢንተርሴክሽናቸው ሴት ስለሚሆን 1/2 over 1/2 equal to 1 ይሆናል ማለት ነው። ሌላው እንግዲህ አንድ እንዳይ ሮል ስናደርግ ሳምፕል ስፔሳችን ከ1 እስከ 6 ነው። ከዚህ ውስጥ
ሌት e1 ጌቲንግ ኢቭን ነምበር ስንል 2 4 እና 6 ናቸው ከዚህ ውስጥ ኢቭን የሆኑት ማለት ነው። ነገር ግን እየተጠየቅነው ለ6 ወይም ደግሞ ጌቲንግ ኤ ነምበር ዲቪዚብል ባይ 3 ነው። ለ3 የሚከፈሉት ከነኚህ ውስጥ ያው 3 ራሱ አለ 6 ደግሞ አለ ማለት ነው። ስለዚህ ዘን የሁለቱ ኢንተርሴክሽን እንደምታውቁት እዚህ ጋርም 6 አለ እዚህም 6 አለ። ስለዚህ ፕሮባቢሊቲ ኦፍ e1 እና e2 ሙቹዋሊ ኤክስክሉሲቭ አይደሉም ምክንያቱም የጋራ የሆነ ስላላቸው ማለት ነው። ሶ የጋራ ካላቸው ደግሞ ሙቹዋሊ ኤክስክሉሲቭ አይሆኑም። ሶ probability of even or divisible by 3 ስንል probability of even plus probability of divisible by 3 minus probability of even and divisible by 3 ነው የሚሆነው ማለት ነው። ሶ እነኚህ 3/6ኛ ሲደመር 2/6ኛ ሲቀነስ 1/6ኛ ነው። ምክንያቱም 6 ነው የጋራ ለሁለቱም። ሶ 1/6ኛ እዚህ ጋር ሲቀነስ 1/6ኛ ያልነው ለዛ ነው። ሶ ቶታሊ 2/3ኛ የሚለው ሪዛልት መጨረሻ ላይ እናገኛለን ማለት ነው። This show the addition rule of probability with 2 events. What do you think the rule so will be for 3 or more events? The rule can be expanded or extended for the finite number of events. ስለዚህ አሁን እስካሁን ያየናቸው ለሁለት ኢቨንት ነውና ከሁለት በላይ ኢቨንት ቢኖርስ ምንድነው የሚሆነው ነው የሚለው ያው ሩሉ አዲሽን ሩል ይሰራል ነው ለነሱ ዞሮ ለነሱም መስራት ይችላል። ታዲያ ያን ጊዜ ምንድነው የሚሆነው እንግዲህ probability of e1 union e2 union e3 ይሆናል ማለት ነው። ምንድነው የሚሆነው probability e1 plus e2 plus e3 minus probability of e1 intersection e2 minus probability e1 with e3 minus e2 with e3 again e1 e2 e3 ይሆናል ማለት ነው እንጂ ፎርሙላው ለሁለት ብቻ አይደለም ማለት ነው። ሁለተኛው ሩል እንግዲህ multiplication ወይም የማባዛት ሩል የምንለው ነው። so this rule is useful for determining the probability of the joint occurrence of an event. It is based on the concept of independence and the dependence of an event discussed earlier. so እዚህ ጋር እንግዲህ ሁለት ኢቨንቶች joint occurrence ካላቸው multiplication rule የምንጠቀመው ማለት ነው። ነገር ግን ኮንሰፕቱ ሜቢ ኢንዲፔንደንስ እና ዲፔንደንስ ኢቨንት የምንለው usually exclusive እና not exclusive የሚለውንም ያካታል ማለት ነው። so let's take the brief revision of independent and dependent event. When the occurrence of the first event affects the occurrence of the second event in such a way that the probability is changed, the event is said to be dependent. እንግዲህ የአንዱ ኦከራንስ አንዱ ኔክስት ወይም ሰከንድ ኦከራንስ ላይ ተጽዕኖ የሚያደርስ ከሆነ ወይም ደግሞ የአንዱ ኦከራንስ የሰከንድ ኦከራንስን ቼንጅ የሚያመጣ ከሆነ ያው ዲፔንደንት እንላለን። በተቃራኒ ደግሞ ኢንዲፔንደንት የምንለው አንዱ ወይም ደግሞ የኦከራንስ ኦፍ ዘ ፈርስት ኢቨንት ዳዝ ኖት ዲፔንድ ኦን ዘ ኦከራንስ ኦፍ ዘ ሰከንድ ከሆነ ያንን ኢንዲፔንደንት እንለዋለን ማለት ነው። ሶ እዚህ ጋር ኤግዛምፕል ተሰጥቶናል። a bag contains 3 black and 2 white ball. We draw 2 ball one after the other with replacement ይላል። the second is drawn after the first is replaced. Find the probability that the first ball is black and the second ball is also black ይላል። ስለዚህ አንድ ባግ አለ 3 ብላክ እና 2 ዋይት ቦል ይዟል። በጋራ ሚክስ ሆነው ነው ያሉት። ሶ እኛ የምንፈልገው ሁለት ቦሎችን ማውጣት እንፈልጋለን አንዱን ከአንዱ በመከታተል ማለት ነው። እንግዲህ ዊዝ ሪፕሌስመንት ነው። አንዱን አውጥተን አንዱን ተከተን ነው ሌላ ምን ደግሞ ማለት ነው። ስለዚህ አሁን እዚህ ጋር የተጠየቀው find the probability of the first ball is black ሁለተኛውም ደግሞ ብላክ የሚሆንበት ፕሮባቢሊቲ ፈልጉ ነው። so now let a be the first ball is black እንበል b ደግሞ the second ball is again black እንበል። ሶ እንግዲህ የጋራ በአጠቃላይ እዚህ ጋር 3 ብላክ እና 2 ዋይት ስላለ በአጠቃላይ 5 ኳስ ነው ያለኝ ማለት ነው። ሶ probability of a ስንል ብላክ የማግኘት እድላችን 3/5ኛ ነው። ሁለተኛ ላይ probability of ብላክ የማግኘት እድላችን አሁንም 3/5ኛ ነው። ለምን ሲባል since the ball is replaced the sample space is not changed። አየህ የመጀመሪያው ወሰድን መልሰን ነው ሰከንዱን ያወጣ ነው። ስለዚህ with replacement ስለሆነ ሳምፕል ስፔሳችን ላይ ምንም ተጽዕኖ የለውም። ዊዛውት ሪፕሌስመንት ቢባል ግን ሁለተኛው እድላችን ምንድነው የሚሆነው 3/4ኛ ነው። ለምን ከአራት ኳስ ነው ይሆናል አንዱ ስላልተመለሰ ማለት ነው። ስለዚህ ዊዝ ሪፕሌስመንት እና ዊዛውት ሪፕሌስመንት ሲሆን ልዩነት እንዳለው ልታውቁ ያስፈልጋል ማለት ነው። suppose we repeat the experiment in the example 31 but this time the first ball is not replaced አሁን ተቀይሯል ማለት ነው። ስለዚህ this time probability of a ይሄ ማለት the first ball is black ይሁን አይቀየርም 3/5ኛ ነው። if the first ball is black probability of black is 2/3 2/4 ለምን አሁን አንዷ ወጣ አልተመለሰችም ነው። one black ball is has been removed ስለወጣች ነው እዚህ ጋር አራት ያልነው ማለት ነው። if the first ball was not black probability of not black is 3/4
ፎር ይሆናል ማለት ነው። ስለዚህ ዊዝ ሪፕሌስመንት እና ዊዛውት ሪፕሌስመንት ሲሆን ልዩነት እንዳለው ልናቅ ያስፈልጋል ማለት ነው። So recognizing the dependence or independence is the paramount importance in using the multiplication rule of probability. When occurrence of one event depends on the occurrence of another event, we say that the second event is conditioned by the first event. This leads to what we call conditional probability. ስለዚህ ዲፔንደንስ እና ኢንዲፔንደንስ ፓራማውንት ካለ እንግዲህ ኮንዲሽናል ፕሮባቢሊቲ የምንለው ይመጣል ማለት ለምንድን ነው? ፕሮባቢሊቲ ኦፍ ዘ ሰከንድ ዲፔንድ ኦር ኮንዲሽን ነው ፕሮባቢሊቲ ኦፍ ዘ ፈርስት ስለሆነ ነው ማለት። ስለዚህ ኮንዲሽናል ፕሮባቢሊቲ የሚኖረን ፕሮባቢሊቲ ኦፍ ዋት ኮል ዲፔንደንስ እና ኢንዲፔንደንት ኢቨንት ካለ ነው ማለት ነው። ይሄን ኮንሰፕት መለየት እንዳለብን ይነግረናል ማለት ነው። So conditional probability, if E1 and E2 are two events, the probability that E2 occur given that E1 has already occurred is denoted by probability of E2 with slash E1. And it's called conditional probability of E2 given that E1 has already occurred. So conditional probability ስንፈልግ በዚህ way ነው ማለት ነው። If the occurrence or non-occurrence of an event E1 does not affect the probability of E2, or if E1 and E2 are independent, then probability of E2 without E1 equivalent to probability of E2. This is called multiplication rule of probability. ስለዚህ ኮንዲሽናል ፕሮባቢሊቲ ላይ አንዱ ላይ ዲፔንድ መሆኑና አንዱ ላይ ዲፔንድ አለመሆኑ ማወቁ በጣም አስፈላጊ ነው። ይሄም አንዱ ሩል ኦፍ መልቲፕሊኬሽን ነው ማለት ነው። So if E1 and E2 are any two events, the probability that both events occur denoted by probability of E1 and E2. ይሄ ማለት ኢንተርሴክሽን ማለት ነው። So intersection is given by probability of E1 intersection E2 is equal to probability of E1 times probability of E2 without E1. Whenever probability of E1 is different from 0 ሲሆን ማለት ነው። ለምን አለዛ 0 ከሆነ ይሄ እንዳለ 0 ታይዞ 0 ስለሚሆን ማለት ነው። So probability of E2 times probability of E1 without E2 whenever probability of E2 is different from 0 ማለት ነው። ስለዚህ rule of multiplication for two events can also be given by this one. በዚህ መንገድም ሊሰጥ ይችላል ወይም ደግሞ ካልኩሌት ልናደርግ እንችላለን ማለት ነው። Note that if E1 and E2 are independent, then probability of E2 without E1 equivalent to probability of E2 times what we call probability of E2 ይሆናል። Hence probability of E1 and E2 equal ይሆናል probability E1 times probability of E2 for independent event E1 and E2 ማለት ነው። For example, a box contains 3 red and 2 black balls. One ball is drawn at random, is not replaced. The second ball is drawn. Find the probability that the first ball is red and the second ball is black ይላል። ስለዚህ አንድ ቦክስ አለ 3 ሬድ እና 2 ብላክ ቦሎች አሉ ማለት ነው። ስለዚህ አንድ ኳስ ነው ረንደምሊ ማውጣት የፈለግነው፣ ነገር ግን እዚህ ጋር ኮንዲሽን ተቀምጦልናል is not replaced ይላል። ሁለተኛውን ኳስ ለመውሰድ የመጀመሪያው ኳስ ሪፕሌስመንት አንሰራም። ሶ ጥያቄው ምንድነው? ፕሮባቢሊቲ of the first ball is red and the second ball is black የሚሆንበትን ፕሮባቢሊቲ ፈልጌ ነው የሚለው። ስለዚህ የመጀመሪያው ኳስ ሬድ የመሆን እድሉ ምንም ጥርጥር የለውም 3/5ኛ። ሁለተኛው ኳስ ግን ብላክ የመሆኑ ይቀየራው 2/4ኛ ይሆናል ማለት ነው። So a dice rolled and a coin is tossed ይላል። Find the probability of getting 3 on the die and the tail in the coin ይላል። የሁለተኛ ጥያቄ ነው። ሶስተኛ a bag contains 3 red 4 blue and 3 white. 3 balls are drawn once after the other. Find the probability of getting a red ball on the first row, a blue ball on the second row, and a white ball on the third row. And each ball is drawn but then is replaced back before the next row. So the ball are drawn without replacement. እንግዲህ ኮንዲሽን ናቸው እነኚህ። የመጀመሪያው without replacement ነው፣ with replacement ነው። ሁለተኛው ደግሞ without replacement ነው። ሲ ላይ with replacement እና without replacement ነው የተጠየቅነው ማለት ነው። ስለዚህ እንግዲህ let E1 getting red in the first row እንበል and E2 getting black in the second row። ስለዚህ አሁን probability of E1 intersection E2 multiplication rule እንጠቀም ነው። E1 times probability of E2 ነው። ይሄ ያው 3/5ኛ ነው ብለናል። ይሄ ደግሞ 2/4ኛ ነው። ለምን? የመጀመሪያው without replacement ስለሆነ ነው። ስለዚህ 6/20ኛ ይሆናል። ያ ማለት 3/10ኛ ይሆናል ማለት። ስለዚህ multiplication rule እንጠቀማለን ማለት ነው። እዚህ ጋር multiplication rule እንጠቀማለን ማለት ነው። ይህን ጥያቄ በደንብ አይታችሁት ከሆነ
ያ ይሄን ጥያቄ በደንብ አይታችሁት ከሆነ መልሱ ትክክል እንደሆነ ይገባችኋል ማለት ነው። ሶ ወደ ሁለተኛው ስንመጣ ሌት E1 getting red 3 on a die እና E2 ደግሞ tail on the coin ይሁን። since the two event are independent መቼም የዳይ እና የኮይን ምንም አይነት ዲፔንደንሲ የላቸውም፣ ኢንዲፔንደንት ናቸው። ኢንዲፔንደንት ሆነ ማለት probability of E1 and E2 ምን ነው የሚሆነው? probability of E1 times probability of E2 ነው የሚሆነው። ሶ አንድ ዳይ ሮል ስናደርግ 3 የማግኘት እድላችን 1/6ኛ ነው እንደምታውቁት። አንድን ኮይን ደግሞ ቶስ ስናደርግ ቴል የማግኘታችን እድላችን 1/2ኛ ነው። ስለዚህ ሁለቱ ጊዜ 1/12ኛ ይሆናል ማለት ነው። ሲ ላይ ግን ሁለት አይነት ጥያቄ ነው የሚጠይቀው። አሁን ሬድ አለ ፈርስት ሮ፣ ብሉ አለ ሰከንድ ሮ እና ዋይት ኢን ሰርድ ሮ። ነገር ግን ኤ ላይ ኮንዲሽን አለ ዊዝ ሪፕሌስመንት ሉክ ዘ ቦል አር ሪፕሌስድ አፍተር ኢች ድሮ ይላል። ዘ ኢቨንት አር ኢንዲፔንደንት ነው። ሶ ፕሮባቢሊቲ ኦፍ E1 ፐርስ E2 ዊዝ E3 ነው የሚሆነው ማለት። ስለዚህ E1 ታይምስ E2 ታይምስ E3 ነው የሚሆነው ማለት ነው ቶታሊ። ሶ ይሄን ቀጥታ ስታባዙት 9 ሁለተኛው ኮንዲሽን ግን ኖት ሪፕሌስመንት ሶ ዘ ኢቨንት አር ኢንዲፔንደንት። ሪፕሌስመንት የለም ማለት የመጀመሪያው 3/10ኛ ይሆናል፣ ሁለተኛው ግን 4/9ኛ ነው የሚሆነው፣ ሶስተኛው 3/8ኛ ነው የሚሆነው። ለምን እያወጣን አልመለስንም። ቶታሊ ያለን 10 ነው። ሶ የመጀመሪያው አውጥተን ካልመለስን ይሄኛው 9 ከ9 ነው የሚሆነው 4። እሱንም ሁለት ጊዜ አውጥተን ካልመለስን 8 ነው የሚሆነው ማለት። ልክ እዚህ እንደምታዩት 4 ነው 3/10ኛ 4/9ኛ እና 3/8ኛ እንዳልነው ማለት ነው። ሶ ዊዝ ሪፕሌስመንት እና ዊዛውት ሪፕሌስመንት ከሆነ በጥንቃቄ እንደሚያስፈልገው ይነግረናል ማለት ነው። ሶ እንግዲህ የመጨረሻው ፓርት 3 የፕሮባቢሊቲ እንደ ፕሮባቢሊቲ ዲስትሪቢዩሽን የሚለው ቪዲዮ ነው ማለት ነው። ሶ እንግዲህ ቶታሊ ከዚህ ቻፕተር የሆነ ነገር እንዳገኛችሁ ምንም ጥርጥር የለኝም። ሀሳብ አስተያየት ካለ በኮሜንት ሴክሽን አጋሩን። ሌላ ጠቃሚ ቪዲዮ ይዘን እንድንመጣ አብርታት እንድትሆኑን ደግሞ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እንዲሁም ሼር በማድረግ ቻናሉን እንድታሳድጉ በአክብሮት እንጠይቃለን። በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም።